ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ፣ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ ምርጥ የሆነ የኩስኩስ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ኩስኩሱን ለማዘጋጀት የሚያስፈልጉን ግብአቶች እንደዚህ እንደምትመለከቱት ሰዓት ለመቆጠብ ሁሉ ነገር አዘጋጅቼ ነው ያቀረብኩት። ይሄ የምትመለከቱት ኩስኩስ ነው። ይሄ ደግሞ እዚህ ጋር ካሮት እንዲሁም ደግሞ ፎሰሊያ እንዲሁም ደግሞ ስዊት ፔፐር ወይ ደግሞ የፈረንጅ ቃሪያና ሽንኩርት አዘጋጅቼ አቅርቤያለሁኝ። ሌሎች ግብአቶችን ደግሞ እየሰራን አብረን የምናያቸው ይሆናል። እዚህ ጋር ይሄንን የሚያክል አንድ ካፕ ወይ ደግሞ አንድ ኩባያ የሚሆን ኩስኩስ እናደርግና ውሃ የፈላ ጨምርበታለን። ከዛ ውሃ የፈላውን ውሃ ከጨመርንበት በኋላ ክድን እናደርገውና አንድ ላይ እንቀላቅለውና ከድነን እንተዋለን ማለት ነው። ከዛ በመጀመሪያ መጥበሻችንን እንጥዳለን። ወዲያውኑ ከትፈን ያዘጋጀነውን ሽንኩርት እናበስላለን ማለት ነው። ለትንሽ ደቂቃ እንደዚህ በራሱ ውሃ እንዲበስል ካደረግን በኋላ በደንብ ትንሽ ውሃውን መጠጥ እንዲያደርግልን ማለት ነው መልሰን ምን እናደርጋለን? ወዲያውኑ ዘይት እንጨምራለን ማለት ነው። የሚበቃን ያህል ለኩስኩሱ እንዲሁም ለአትክልቶቻችን የሚያስፈልገን ያህል ዘይት ሳናበዛ እንጨምራለን ማለት ነው። ከዛ ከዘይቱ ጋር አንድ ላይ ጠበስ ጠበስ ካደረግን በኋላ በጣም ሽንኩርቱ እንዳይቀላብን መጠንቀቅ አለብን፣ እንዳያርብን ማለት ነው። ምክንያቱም ነጭ ስለሆነ ርር እንዳይልብን በጣም ጥንቃቄ ማድረግ አለብን። ከዛ እዚህ ጋር 3-4 ፍሬ የሚሆን ነጭ ሽንኩርት ትኩሱን ማለት ፍሬሹን ይዘን የተፈጨም ካለን አለን፣ ከሌለንም ከተፋ አድርገን በእንደዚህ መልክ ጭምር እናደርግበታለን። ጣዕሙን ቆንጆ ያደርግልናል። ሽንኩርታችንን እያቁላለን አንድ ላይ እንቀምማለን። የሚቀጥሉትን ግብአቶች በቀይ ሽንኩርት፣ በሽንኩርቱ እንዲሁም በነጭ ሽንኩርቱ በጣም ልዩ የሆነ መዓዛም የተቀመመ ይሆንልናል ማለት ነው። ከዛ ወዲያው መልሰን የተዘጋጀውን ፎሰሊያ እንጨምርና አንድ ላይ ይዘን ጠበስ ጠበስ እናደርገዋለን። ወዲያው ነው የሚበስለው። የምንፈልግም ገንፈል አድርገን ሞቅ ሞቅ ማድረግ እንችላለን፣ መጠበስ ጠበስ ማድረግ እንችላለን። በዚህ መልክ ማለት ነው። ከዛ አረንጓዴነቱን እንዳይለቅብን ትንሽዬ ጨው ጨመር እናደርግበታለን፣ በጣም ጥቂት ጨው። ከዛ አንድ ላይ ይዘን ከሽንኩርቱ ጋር ከነጭ ሽንኩርቱ ጋር አንድ ላይ አብሮ ገልበጥ ገልበጥ እያደረግን ትንሽ ጠበስ እንዲል እናደርገዋለን፣ ፎሰሊያው ማለት ነው። ፎሰሊያውን በዚህ መልክ ትንሽ ጠበስ አድርገን ትንሽ በሰል ካለልን በኋላ በእንደዚህ መልክ እንደምታዩት ከለሩን አላጣም ጨው ስለጨመርንበት ማለት ነው። ወዲያውኑ መልሰን ካሮት እንጨምራለን። ካሮት አንድ ተለቅ ያለ ተጠቅሜ ያለሁኝ። ከዛ በምታዩት መልክ ሳይዛቸውን እኩል አድርገን መክተፍ አለብን ማለት ነው። እኩል ሲበስልም ጥሩ አበሳሰል እንዲሁም ደግሞ ጥሩ አብሮ ሲዘጋጅ ጥሩ እኩል ሁሉም ግብአቶች እንዲያገኙ ያደርገዋል። ከዛ አንድ ላይ ካሮቱን ትንሽ ጠበስ ካደረግን በኋላ ወዲያው ነው የሚበስለው። በመቀጠል ስዊት ፔፐሩን ወይም ደግሞ የፈረንጅ ቃሪያውን ጭምር እናደርግና አንድ ላይ እሱንም ትንሽ ጠበስ እናደርገዋለን። እሳት ላይ ብዙ ማቆየት የለብንም። አትክልታችን በጣም መብሰል የለበትም። በጣም እንዳይበስል መጠንቀቅ አለብን ማለት ነው። ምክንያቱም አትክልታችንን በጣም ካበሰል ነው የንጥረ ነገሩ ወይም ደግሞ የሚጠቅመው ለሰውነታችን ሊጠቅም የሚችለውን ነገር አናገኝም እና ብዙ ሳናበስል ብንጠቀመው የበለጠ የተሻለ ነው ማለት ነው። ከዛ አትክልታችን ትንሽ ጠበስ ጠበስ እያለልን እንደምታዩት ኩስኩሱ ያችን የምታክል ኩስኩስ ይሄ ሁሉ ኩስኩስ ሆኗል ማለት ነው። እንደምንፈልገው መጠን መቀነስ ማብዛት እንችላለን፣ ግን ኩስኩስ በባህሪው የመብዛት ባህሪ ስላለው በጣም አመጣጥነን ማዘጋጀት አለብን ማለት ነው። ከዛ እዚህ ጋር ግሪን ኦኒየን ወይም ደግሞ የባህሮ ሽንኩርት ትንንሿን እሱን ጨምሬያለሁኝ። እሱን በጣም ጣዕሙን ቃናውን በጣም ቆንጆ ነው የሚያደርግልን በመጨረሻ ማለት ነው። ከዛ አንድ ላይ ይዘን ሁሉንም ግብአቶች እንቀላቅለዋለን። ከዛ በመጨረሻ እናደርጋለን ኩስኩሱን እንጨምርና አንድ ላይ እንቀላቅለዋለን ማለት ነው። እንግዲህ ይህንን ኩስኩስ ብንፈልግ ፕሮቲን ካስፈለገው ፕሮቲን ሊተኩልን የሚችሉ ነገር እንደ ቦለቄ በጾም ወቅት ከሆነ ማለት ነው እንደ ሽምብራ ዱቤውን አድርገን መጠቀም እንችላለን። ብንፈልግ ደግሞ እንደዚህ በአትክልት ብቻ ማለት ነው። ጾም ደግሞ ከሌለ ስጋ፣ ዶሮ ጨምረን መጠቀም እንችላለን ማለት ነው። እነዚህን አሳም በዛም መልክ አድርገን መመገብ እንችላለን ማለት ነው። ምክንያቱም ኩስኩስ በራሱ የፓስታ ዘሮች ወይም ደግሞ ካርቦሃይድሬት ብቻ ስለሆነ የሚኖረው ሌሎች ደግሞ እንደ ፕሮቲን ሊተካልን የሚችሉ ነገሮች ተከተን መጠቀም እንችላለን ማለት ነው። እንደምታዩት በአጭር ደቂቃ ወዲያውኑ የሚደርስ በጣም ቀላል የኩስኩስ አዘገጃጀት ማለት ነው።
ይኸው ጨርሰን በቃ በደቂቃዎች ጨረስን ማለት ነው። እንግዲህ ኩስኩስን ዘፈዘፈን፣ ከዛ አትክልቷን ጠበስ ጠበስ አደረግን። የእውነት ይሄን ለማዘጋጀት 30 ደቂቃ እንኳን እንደው የማይወስድ የምግብ አሰራር ማለት ነው። እንዴት እንደሚያምር ይሁት ልዩ ነው። እንግዲህ ኩስኩስ ብለን ስንል ለልጆች ብቻ ብለን አንዳንድ ጊዜዎቻችንን ብቻ እንመግባለን፣ ግን ደግሞ ለአዋቂም በዚህ መልክ አዘጋጅተን መብላት መመገብ እንችላለን። ወደ ገበታ እናቀርበዋለን ትኩሱን ማለት ነው። ከዛ አቅርበን ደግሞ ቀምሼ ደግሞ የምነግራችሁ ይሆናል ማለት ነው። በቀላሉ በቤታችን ውስጥ በሬስቶራንት ውስጥ ልናገኘው የምንችል ወይም ደግሞ በሌሎች ቦታ ልናገኝ የምንችለውን የኩስኩስ አሰራር ይህንን ይመስላል። የኩስኩስ በአትክልት አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ለሌሎች ወይ ደግሞ ብዙዎች ጋር ሊደርስልኝ ይችላልና ላይክ በማድረግ አበረታቱ፣ ደግፉ ብዬላችኋለሁ። እዩት፣ አያምርም? በጣም ደስ ይላል። የአትክልቱ ከለር፣ የኩስኩሱ ከለር አንድ ላይ አብሮ ያለው ቅልቅሉ በጣም ልዩ የሆነ ከለርና እንዲሁም ደግሞ ጣሙ ቃናው ደግሞ የገቡት ግብአቶች ልዩ ነው የሚያደርጉት ማለት ነው። በጣም ምርጥ የሆነ የኩስኩስ አሰራሪ፣ በድጋሚ የኩስኩስ በአትክልት አሰራሪ ይሄንን ይመስላል። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት ልዩ እንደሆነ ልነግራችሁ አልችልም። ሰርታችሁ ሞክሩት። ይሄ ደግሞ የምትመለከቱት ቀደም ብሎ የባለፈው ቪዲዮ ላይ የሰራሁት ለሁሉም አይነት ማባያ ሊሆነን የሚችል የቆጭቆጬ ወይ ደግሞ የዳጣ አሰራር አይነት ነው። ገብታችሁ ቀደም ብሎ ያለው ቪዲዮ ላይ መመልከት ትችላላችሁ። አሰራሩን በእንደዚህ ከጎኑ ስፓይሲ ወይ ደግሞ ማቃጠል እንዲያረግ ከፈለግን በዚህ መልክ አድርገን መመገብ እንችላለን። ብንፈልግ ማስቀረት እንችላለን። ግን ደግሞ እንደዚህ ያለው ዳጣ ወይም ደግሞ ቆጭቆጬ ስናደርግበት የበለጠ ፍላጎታችን የምግብ ፍላጎታችንን ክፍት አድርጎልን በደንብ ልንበላ እንችላለንና በዚህ መልክም አድርጋችሁ ተመገቡ ብዬ ላለሁኝ። በድጋሚ ሰርታችሁ ሞክሩት፣ ትወዱታላችሁ። ኩስኩስ በአትክልት አሰራሪ ይሄንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁ በሰላም ሁኑልኝ። እግዚአብሔር